ሙስጠፋ ስለ ቀጣይ እቅድ ማውራት አለብን። እሺ እቅድሽን ለመስማት ዝግጁ ነኝ። አይዞሽ ወይዘሪት ሜርሲ፣ ወንድሜ ነው ሙስጠፋ ይባላል። እሺ ሙስጠፋ እንዴት ነህ? የእውነት በአንድ ቀን ውስጥ አመት ቆይቼ የመጣ ያክል ስሜት ነው እየተሰማኝ ያለው። ለምን? ያው በአንድ ቀን ውስጥ ብዙ ነገር ተፈጥሮ ጠበቀኛ። እንዴ ምን ነው? ምን ተፈጠረ? ብዙም አሳሳቢ ነገር አይደለም፣ ግን ደግሞ አንቺም እንግዳ እንደሚመጣ አልነገርሽንም። ለዛ ነው ግራ ተጋብቼ ነው። ብዙም ግራም ማጋባ ሰው አይደለም፣ ቀላል ነኝ። ታስታውቃለህ፣ ቀላል ነህ። ለምንድን ነው ብር እንደሚያስፈልግሽ ለኔ ያልነገርሽ? ያው ቅር እንዳይለ ብዬ ነው። ለምን ቅር ይለኛል? ወድሽ ያልሽው የኔ ልጅ ነው አይደል? ስለዚህ የሚያስፈልግሽን ነገር ልከልክልሽ አልችልም። ስንት ብር ነው የፈለግሽው? 500,000 ብር። ለምንሽ? ማለት ይህን ያህል ብር? መገዛዛት ያለብኝ ነገሮች አሉ። በዛ ላይ መንቀሳቀሻ ብር የለኝም። በጣም ጥሩ። በቃ አሁን ከቢሮ እንዲልኩልሽ አደርጋለሁ። አምነን። አቤት። አመሰግናለሁ። ግዴታዬን ያደረግኩት። እናቴ ጥዬሽ ጠፋኝ አይደል? ኧረ እንደውም ብዙ ስራ አልሰራሁም የኔ ልጅ። እናቴ ወደ ክፍሌ መታች ነበር እንዴ? ኧረ በጭራሽ። ምን ነው? አይ ምንም፣ ቅድም ክፍሌ በር ላይ የሆነ ሰው መስሎኝ ነበር፣ ግን ወጥቼ ሳጣራ ማንም አልነበረም። እያቃዠሽ ነው የኔ ልጅ። ጸሎት አድርጊ። የኔ ልጅ አሁን ተረጋጋሽ? አዎ ቤሌን፣ አንድ ነገር ላማክራችሁ ነበር። ምንድን ነው? ለምን ሜርሲን የማናደድ ስራ ተባብረን አንሰራም? ለምን? ይኸውልሽ ቤሌን፣ እሷ የኔን ህይወት ለማበላሽ ስትል ለጥቂት ነው የደረስኩባት። እናም በቃ እኛ ሶስታችን ጓደኛሞች እንደሆነን እንድታስብ እፈልጋለሁ። እሺ የኔ ልጅ፣ እኔ እንደሆነ ያቺን የሚጫጸሉ ማናደድ ደስ ነው የሚለኝ። ስለዚህ ምን እናደርጋለን መሰላችሁ? አሁን ትመጣለች። ስትመጣ አናናግራትም ማለት ነው። ቅድም ትመጣ ይቻላለሁ። ደግሞ ሌላ ቦታ አዝራን የመጣችሁ ይቺ ማጠሯን ያየችው አቅሟን አላየች። አዝራውን ትምጣ። እነን እንደዚህ ጭራዋን አውጥታ ጨርቋን ትላስፈልግድረስ ጭራን የምናስበቅላት ቀንድ አውጥታ ነው የምትተዋል። ሙስጠፋ ማነህ? መቼም የሟች ዴፍኒ ልጅ እንዳለችው እንግድነት አልመጣህም።
የሆነ ነገር አስባ መሆን አለበት። ስለዚህ ኪችን ወርጄ አንዳንድ ነገሮችን አጣርቼ ልምጣ። ሴቶች እንዴት ናችሁ? ምን ሆኜ ነው ግን ከከብቶች ጋር እንደምኖር የምረሳው? ማለቴ በሀሳብ የት ሄዳችሁ ነው? የትም አልሄድም። በቃ ማውራት አልፈልግም ማለት ነው። ተይ ጓደኛዬ፣ እንደዚህ አትሁኚ፣ ይከፋኛል። ሰዎች ለአንድ ቀን ጥያት ውጭ ስላደርኩኝ ጓደኛዬ ከፍቷታል፣ እባካችሁ አስታርቁኝ። እስከ ዛሬም እኮ ከባሌ ጋር እንጂ ከአንቺ ጋር ድሬ አላውቅም። ልክ ብለሻል። እኔ የምላችሁ እዚህ ቤት አዲስ ፊት አየሁ ልበል? ምናልባት ማንነቱን ካወቃችሁ እንድትነግሩኝ ነበር። ምንም የምናውቀው ነገር የለም። ወሬ እንድንነግርሽ ፈልገሽ ከሆነ እመኚኝ፣ አንቺ ፒንግዊን የመሰልሽ ሴትዮ እንደቀለድሽብኝ አትቀሪም። የዛችን የሙጢቂት ምክር ሰምታ አናቴ ላይ ትውጣ። አናቴ ላይ እንደወጣሽ መከራሽን አሳይቼ ነው የማስወርድሽ። ከዚህ ቤት ነው የማባረርሽ። ወይኔ ሜርሲ። ስማ፣ አሁኑኑ ያልከውን ገንዘብ አስገባላለሁ። ግን ይሄ የማደርገው ፈርቼ ሳይሆን አምነንን ስለምወደው ነው። አምነንን አትወጁ። በደንብ አድርጌ ነው የማልሽ። እንዴት ነው የአንቺ ልብ ከገንዘብ ውጭ ሌላ ነገር ሊያፈቅረኝ ይችላል? ያማል ቅኔው። እቺ መሰሪ። ስማ፣ እዚህ ምድር ላይ ገንዘብን የሚጠላ ሰው የለም። ሁላችንም እርስ በርስ አላወራ ነው እንጂ ከሁሉም በፊት እሱ ነው በውስጣችን ቦታ ያለው። ለምን እንደዛች? እስቲ ራስህን ተመልከት። እኔ ልትጎዳኝ የፈለከው በገንዘብ ነው። ምክንያቱም እኔን ከመጉዳት በላይ ገንዘቡን ስለምትፈልገው። እንዴት አይነት ውብ ነገር የተናገርሽ! እንድልሽ ከሆነ አትጠብቂ። እኔ ምንም እንድትለኝ አልጠብቅም። ብቻ ግን ተወኝ። እኔ መተንፈስ እስካቆም መቼም አልተውሽም። እዚህ ቤት በምን ቀን ይሁን የመጣኸው? እንጃ። ምን ነው ቆጥረሽ አንቨርሰሪያችን ታከብሪ? ሜርሲ፣ የዚህ ልጅ ንግግር ተመልከች። ይሄ ልጅማ በውስጡ አንድ አሮጊት ውጧል። መቼ ነው አሁን ከዚህ የምትሄደው? መቼ? የሰው ቤት እኮ ነው። ተይ፣ እንደዚህማ አታድርጊ። የሚስቴ ባል ቤት እኮ። እንዴት ነው የምትናገረው አንተ? አንቺ ስርዓተ ቢስ! ከዚህ በላይ ጨካኝ እንደሆነ አትገፋፊ። ካልሆነ እገልሻለሁ።
ሙስጠፋ። አቤት። ተረጋጋ። እኔ ጄሪ አይደለሁም ይመስለኛል። ከዚህ ቀደም ከጄሪ ጋር ትተዋወቃላችሁ መሰለኝ። አረ በጭራሽ። ለምን እንደዛሽ? እባክህ አታስመስል። ሁሉንም ነገር ሰምቻለሁ። ለምን የሰው ወሬ ታዳምጪ? እባክህ አትጩህብኝ። ጄሪ መሰልኩ እንደ እሷ ቦታ ላይ ስቆም? እኔ ውድ ሜርሲ ነኝ። ምንድነው የምትፈልጊው? እንድንግባባ። ለምን? ያው ዓላማችን አንድ ስለሆነ። ምንድነው ዓላማሽ? ጄሪና አምነንን ማለያየት። ለምን? ዘመድሽ ማግባቱ ሊያስደስትሽ አይገባም? ከማይግባባው ሰው ጋር ተጋብቶ ልደሰት አልችልም። ባይግባቡ ይጋቡ ነበር? እባክህ እኔ ነኝ ያጋባኋቸው ሰው መስላኝ። ቆይ አሁን ታዲያ ምን የተለየ ነገር ተፈጠረ? አንተ። እኔ ምን? እባክህ ማገዶ አትፍች። ብዙ ነገር መስራት የምንችልበትን ጊዜ በከንቱ አናባክነው። ጥሩ። ቆይ ትንሽ ድረቅና ትገባለህ። እሺ የተከበሩ ቤሌን፣ ጭራሽ ወደ ውስጥ አገባም እያልሽ የከለከልሽኝ ነው? አረ በጭራሽ። አምነን ምን እየሆንክ ነው? እሺ በቃ ግባ፣ አልከለክልህም። እንኳን ይሄን እኮ ስንት ነገር አእምሮዬ እንዳያስብ ከልክለሽኛል። ታብ ሰው እንዳያየን። የባለፈው አይነት ጊዜ አልናፈቀሽ? ናፍቆኛል፣ ግን እንደዚህ ማድረግን አቁም። አየሽ፣ የኔም መውደድና መሸነፍ እየተጠቀመችበት ነበር። ከኔ ይልቅ ከኔ የምታገኘው ገንዘብ በለጠባት። የእውነት ቀን ስላልደረሰ ነው እንጂ እንዳደረገችብህ ነገር መሞት ነበረብህ። እሷን ሳላጠፋ አልሞትም። እዚህ መሆኗን በምን አውቀህ መጣህ? እኔ ሲፈን ጋር እንጂ እሷ ጋር አልመጣሁም። ሲፈንም ይሄን ጉዳይ ታውቃለች? አታውቅም፣ ማወቅም የለባትም። ብታውቅ ምን ይፈጠራል? ባህሪን ታውቃለች፣ እናም ነገሮችን ታበላሽብኛለች። በጣም ይገርማል። እኔ እኮ ምንም የምታውቅ ልጅ አትመስለኝም ነበረ ጄሪ። አለማወቅ አይደለ እኔን ያሳጣት። ቢሆንም አሁን ተረጋጋ። ከዚህ በኋላ ብቻህን አይደለህም። ለራስሽ ዓላማ መሳካት ስትይ እንደምታግዥኝ አምናለሁ። የኔ ልጅ የእናትሽ ታሪክ አልናፈቀሽም? አረ ናፍቆኛል። ታዲያ ወደ ስራ ሳንገባ አንድ ታሪክ ልንገርሻ። እሺ። የዛሬ ታሪካችን ትንሹ ባለጸጋ ነው። በሆነ አካባቢ የሚኖሩ ባለጸጋ ቤተሰቦች ነበሩ። እናም ከዕለታት አንድ ቀን የዚህ ቤተሰብ ኃላፊ የሆነ አባትየው አንድ ነገር ያስባል። ወንድ ልጁን ኑሮ እንዲገባው በማሰብ ወደ አንድ ገጠር አካባቢ ልከዋል። እናም ጊዜያቶች ይቆጠራሉ። ልጁም ወደ አባትየው ቤት ይመለሳል። አባትየውም እንዲህ ብሎ ይጠይቀዋል። ከሄድክበት አካባቢ ምን ተማርክ ይለዋል። ልጁም በጣም አሪፍ ጊዜ ነበር ሲል መለሰለት። ድሃ ሰዎች እንዴት እንደሚኖሩ አስተዋልክ ይለዋል አባትየው። አዎን አስተውያለሁ አለ ልጅየው። አባትየው ልጁ ያየውን ነገር በዝርዝር እንዲነግረው ይጠይቀዋል። ልጁም እኛ አንድ ውሻ ብቻ ነው ያለን፣ እነሱ ግን 4። እኛ ግቢ ውስጥ የመዋኛ ገንዳ አለን፣ እነሱ ጋር ግን ጥልቀቱና ንጻቱ የሚያስገርም ትልቅ ሐይቅ አለ። እኛ ጋር ውድ ውድ የሆነ መብራቶች አሉ፣ እነሱ ጋር ግን የምሽት ኮከቦች ደምቀው ይታያሉ። እኛ ጋር ግን የተከፋፈልነው በረንዳ አለ፣ እነሱ ጋር ግን ማለቂያ የሌለው ሜዳ አለ። እኛ ምግብ እንገዛለን፣ እነሱ ግን ያመርታሉ። እኛ ንብረቶችን ለመጠበቅ መሳሪያዎችን እንጠቀማለን፣ እነሱ ግን ያንን አይፈልጉም። እርስ በርስ ይተማመናሉ፣ ይጠባበቃሉ። የኔ የሚል ስሜት በፍጹም እነሱ ጋር የለም ይለዋል አባትየው። የልጁ አባት በጣም ደነገጠ፣ ቃላቶችም አጠሩት። አባቴ ምን ያህል ድሃ እንደሆን ስላሳየህን አመሰግናለሁ አለ። አየሽ ልጄ፣ በህይወት ውስጥ የእውነተኛ ባለጸጋነት መለኪያው ቁስ አይደለም፣ ደስታ ነው። የኔ ልጅ፣ የመልካምነት ዋጋው ተመን የለውም። አንቺ ራስሽን ነፃ አድርገሽ ማሰብ አለብሽ።
ያኔ አንቺ ከህሊና ጥያቄ ነፃ ነሽ። ገንዘብ የማይመልሰው በሽታ ትታቀፊያለሽ። የኔ ልጅ የሚታመን ሰው ሰውን ያምናል። አንቺ አሮጊት ብለሽ ከዛች ዘገምት ከሆነ ሴትዮ ጋር መተባበር ጀመርሽ። እሱ አንቺን አይመለከትሽም። ቆይ እንዴት ነው የምታወሪው? ሰራተኛ መሆንሽን የረሳሽው መሰለኝ። ሴትዮ ደሃ ነኝ እንጂ መጫወቻ አይደለሁም። ለምን አትከበሪም? አይ የምትይ ከሆነ ከዚህ በላይ አልታገስሽ። ምን ልትመጪኝ ነው? ስራሽ ይምታሽ። ከዚህ በኋላ ግን ስርዓትሽን ያዥ። እስካላወራሽኝ ድረስ መልስ እንዳትጠብቂ ከኔ። ገረድ ተነሽና አሁን ሻይ አፊልኝ። አንቺን እኮ ነው። ኧረ ንቀት! ማነው እንደዚህ ከቁመትሽ በላይ የልብ እንዲሰማሽ ያደረገሽ? ጠብቂ። ስማይ ቃል፣ ይሄን ደብዳቤ ለሜርሲ ከባሏ እንደተላከ አድርገህ እንድትሰራ ትፈልጋለህ። ምንድን ነው ወረቀቱ? የተባልከውን አድርግ። እሺ፣ ያ እንዲሆን አደርጋለሁ። ወይዘሮ ዛራ ይህን ካንቺ አልጠብቅም ነበር። ምን አደረኩ የኔ ልጅ? ቆይ ማን ስለሆንሽ ነው አክስትን በቤቷ እንድትሳቀቅ የምታደርጋት? እኔ ዝም በይ። ሰምኛለሽ? ሰው መስለሽኝ ከእናቴ እኩል ነበር የምልሽ። አንቺ ግን ክብር አይወድልሽም። አምናኔ ምንም ቢሆን ጥሩና ደግ አብረን አሳልፈናል። እባክህ ክፉ አትናገር። ብናገርስ የሷ አልበቃ ብሎሽ እኔንም ልትሰርቢኝ ነው? የኔ ልጅ ልጅሽን እዛው ፈልጊ። ከዚህ በላይ ላዳምጥሽም ሆነ ላይሽ አልፈልግም። ቤቱን ለቀሽ ውጪ። እናቴ እባክሽ እንደዚህ አትሁኚ። ሁሉም ነገር ይስተካከላል። የኔ ልጅ ያልወለድሽውን ልጅ ማለት በጣም ይከብዳል። የእውነት አቶ አምነን ይሄን ማድረጉ ማመን አልቻልኩም። ተይ እናቴ፣ ተናዶ ነው እንጂ አቶ አምነን እንደዚህ አይነት ሰው እንዳልሆነ ታውቂያለሽ። አክስቴ በድጋሚ በእሷ ስም ይቅርታ። ችግር የለውም የወንድሜ ልጅ። እኔ ግን ወይዘሮ ዛራን እንደ አያቴ ማለቴ እንደ እናቴ ነበር ማያት። በጣም ነበር የምወዳት። ግን ወንድሜ ቢኖር የማታደርገውን ነገር ስታደርግ ሳይ በጣም ከፋኝ። ሰው እንደሌለኝ ነው የተሰማኝ። አምነኔ እኔ እኮ እዚህ ያለሁት ወይዘሮ ሰማንን ለመተካት ነበር። እሷ ግን እንኳን እንደ ወይዘሮ ሰማን እንደ ጀሬም አላየችኝም። ልቤ ደምቷል። አሁን ተስተካክሏል። በቃ ተይ። በጥፋቷ ዋጋ ስትቻታለሁ።
እናቴ ወየ ልጄ ልትሄጂብኝ እኮ ነው። በመሰረት የሚነግረኝ ማነው የሚያስቀኝ? ማነው ፀጉሬን እያሸ የሚያስተኛኝ? የኔ ልጅ ከዚህ ወጣሁ ማለት እኮ አንራራቅም፣ እደውልልሻለሁ። ቢሆንም ማን አለኝ እናቴ? አንቺ እኮ ነሽ እናቴ። እናቴን የረሳሁብሽ። የኔ ልጅ እኔም የእናትነትን ክብር ያወኩት በአንቺ ነው። የኔ ልጅ ስሚኝ፣ ትወጂኛለሽ ከማንም በላይ። ስለዚህ ስሚኝ፣ ራስሽን ጠብቂ፣ ጎበዝ ሁኚ፣ በሰዎች ሴራ እንዳትወድቂ፣ ሰው አትመኝ። የኔ ልጅ እመኚኝ፣ አምነን እውነቱን ያወቀ ቀን በእኔ ያደረገው ነገር ያሳዝነዋል። እስከዛ ጸሎት አደርግልሻለሁ። እናቴ እወድሻለሁ። እናቴ የኔ ልጅ ዛሬ እኮ ከልጅነት ጀምሮ ያሳደገች እናት ነች። የኔ እናት ሞታለች አክስቴ። እናት ማለት ካለብኝ የምለው አንቺን ነው። ለምን? እናቴ ብትሆንና እንደ ልጇ ብታይ ኖሮ አክስቴን ባልሰደበቻት። የተፈጠረውን ነገር አጣርተሃል? ማጣራት አይጠበቅብኝም። ምንም ቢሆን አሰሪዋ ናት፣ ልታከብራት ይገባል። አምነን ሰዎች እኮ አብረው ሲኖሩ ግጭት አይጠፋም። እናቴ የማይመስል ነገር አትናገሪ። ቆይ እነሱ ምን ሊያጋጫችሁ ይችላል? ሲቀጥል ከመሬት ተነስታ አልታዘዝም አለቻት። በዛ ተነጋገሩ። አክስቴንም አስከፋቻት። እሷም ደግሞ እኔም ብላ ነው እዚህ ያለችው። እሱን እንኳን ተው። ስለዚህ ወስነሃል? አዎ፣ ይሄ ደግሞ ለሁሉም ሰው ማስተማሪያ ይሆናል። ወይዘሮ ሰማሃር ቃልሽን ጠብቂ። አምነንን አለመንከባከቤ ያንቺን ውለታ በዚህ አይደለም መልስ። ይቅር በይኝ፣ ይቅር በይኝ። ግን ደግሞ የትም ቢሆን በጸሎት አግዘዋለሁ። እነዚህን እቃዎች ከአንቺ በላይ እኔ ነኝ የተጠቀምኩባቸው። እናም ቀጣይ ከማን ጋር እንደሚሆነው አይታወቅም። ግን ደግሞ ኃላፊነት የሚሰማ ሰው እንደሚይዛቸው አልጠራጠርም።
ሶኒያ ውዴ እባክሽን ለትንሽ ቀን ማረፊያ ይኖርሻል? አይ ምንም አልተፈጠረም። በቃ አቶ አምነን እዚህ እንድቆይ አልፈለገም። አንቺ ደግሞ ከባለቤቱ የሚያውቅ የለም። ምናልባት የሰራሁት ምግብ አልጣፈጣቸውም ወይ ጽዳቴን አልወደዱት ይሆናል። ግን በቃ አንቺ ጋር እንዳርፍ ፈቀጅልኝ። የእኔ ጓደኛ ፈጣሪ አለሁ ይበልሽ። እሺ ወይዘሮ ዛራ ደሞዝሽን አልወሰድሽ። አሁንም እልክልሽ ይሆናል። እኔ ደሞዜ ገንዘብ አይደለም ቤተሰባዊነት ነው። አመሰግናለሁ። ሰላማችሁ ይብዛ። እና ዛህራ አቤት። እኔም ዛሬ ከዚህ ሄዳለሁ። አብሬሽ እመጣለሁ።